ጓደኛዬ ነው ምናምን ነገር ብሎ ነው የላከኝ። ከዛ በኋላ የሆነ ቦታ ላይ ሄጄ እንትን እንድጠጣ ምናምን ሚሪንዳ ምናምን ነገር ነው ካልኮል ነፃ የሆነ መጠጥ ነው እንድጠጣ ተከፍቶልኝ መጠጡ ምናምን ነገር መጠጡን መጠጣት ጀመርኩኝ። ከዛ ጠጣሁኝ። ስጠጣ የሆነ ሰዓት ላይ በቃ እየደነዘዝኩኝ ምናምን ነገር እየፈዘዝኩኝ በቃ ሰውነቴ ያለ አይደለ እንደዛ እየሆነ መጣ። ከዛ በኋላ የሆኑ ጣና ያሉ ሰውዬ መተው ተቀብለው ሰጡኝና በዛ ምክንያት የተገናኘ ነው። እኔ እግዚአብሔር ከሰማይ የላካቸው ነው የመሰለኝ። በደንብ ነው የማውቀው። እኔ እኮ ከጋሼ ጋር ነው ያደግኩት። እሱ ነው ያሳደገኝ። ነገር ምን እያደግኩ ስመጣና ወንጀል እንደሆነ ሁሉ ነገር ሳቅ ለማመልከት ለህግም ለማሳወቅ ይሄን ነገርም ለማጣራት ሁሉንም ነገር አስቤ ወደ ህግ አካላት ለመሄድ ሞክሬ ነበር ከአንድም ሁለት ጊዜ። ይኸውልህ የሚደርስብን ነገር እኮ ከባድ ስለሆነ ነው እንጂ እኛ ፈልገን ነው ወደን ነው አይደለም ይሄንን ስራ የምንሰራው እናንተ ጋር። እኔ የህግ አካል አግኝቼ ፖሊስ ምናምን ነገር ስለ ሁሉም ነገር አመልክቼ ያ የነገርኩት የህግ አካል የጋሼ ቀኝ እጅ ሆኖ ነው የተገኘው። ሰውንና ችግር አያጋጥምም አይባልም። ችግር አጋጠመኝ። ልጆች ነበሩኝ፣ 2 ልጆች ማሳደግ አቃተኝ። ባለቤቴ ጥሎኝ ሄደ። ስለዚህ 2 ልጆች ማሳደግ ስላልቻልኩኝ ልጆቹን ለጉደፈቻ ሰጥቼ ሰው ቤትም እያጠብኩኝ እየተላላኩኝ መኖር ጀመርኩኝ። ግን በቃ ማለት ያው እንደ ልጅ ነው ያደግነው። አሳድጎኛል ነው እኔ የምለው። አሁን ግን ወንጀሎችን እየሰራን ያልሆነ ነገር እያስደረገንም ቢሆን በማደጎ እንደተሰጠ ልጅ አይነት አድርጎ አሳድጎናል። ትምህርት ተምሬያለሁ። እኔ እስከ 8ኛ ክፍል ተማርኩኝና ወደ ሃይ ስኩል አልፌ ነበረ። የሆነ ሰዓት ላይ ራሴ ምን እንደሆንኩኝ አላውቅም። ከዛ ስነቃ ከተወሰነ ሰዓት በኋላ ምናምን ነገር ያው ደም በደም ሆኜ ምናምን ነገር ራሴን በቃ በጣም ታምሜ ምናምን የነቃሁትና ያልሽኝን አደርጋለሁ። ተረጋጊ እባክሽ። አስከፍቼሽ አውቃለሁ። አስከፍተሽኝ አይደለም ድንገት ስለመጣሽ ነው። አንቺን ያውን ሳንቺን አይደለም ስጠብቅ የነበረው። ሲጀመር ከኛ የበላይ ያሉ ማለት የሱ የበታቸውን ሰዎች እኛ ደግሞ የበላይ ማለት እኛም እናውቃቸዋለን። እነሱም እንደኛ አሁን በሰዓት ከጋሼ ጋር ይገናኛሉ ብለሽ ታስቢያለሽ? እነሱ ሰዎች ይመስለኛል እነሱ የሚገናኙ ይመስለኛል። ከኔ 5 ዓመት ምናምን ነው የሚበልጠው። እሱም እዛው ነው ያደገው እንደኛ ማደጎ እዛ ነው ያደገው ማለት እንደዛ ነው። በጋሼ ነው ያሳደገው። እንደዛ ነው ያደገው። በቃ እዛ ነው የምንተዋወቀው። አብረን ያደግነው ስንጫወት ምናምን በፊት ልጅ እያለን ጥሩ ነበረ ማለት ስናድግ ነው ታውቃለህ ወንጀለኛም እንደሆነ ወንጀልም እንደሆነ ምናምን ነገር ያወቅነው። እነሱ ብሮች ከሱቅ ወይም ደግሞ እኔ ከታክሲ ምናምን ተቀብያቸው አይደለም። እነዛን በብዛት ሰዎች ነው ማለት እንዴት መሰለህ በልመና በህፃናት ሽማግሌዎች አሉ፣ ህፃናት አሉ። እነሱ ከልመና እንትን የሚያገኛቸው ሳንቲሞች ዝርዝር ብሮች ናቸው። ተረጋጊ፣ ምንም አትደናገጪ። እኔ ወደ ቤት ያስገባውሽ ምናምን እስከዛሬ ድረስ ገብቼ ማላውቀውን አስገባሽኝ። እኔ እኮ ምግብ ልትሰጪ ነው ብዬ ነበረ። ያንን ህፃን ልጅ ተቀብዬ ሄጄ በቃ በጣም ትንሽ ነው፣ በጣም ያስፈራ፣ ለመያዝ እንኳን የሚያስፈራ ልጅ ይዘው መጥተው ሰጡኝ። ከዚያ ያንን ይዤ ሄጄ ስለምን በቃ በህይወቴ አይቼው ማላውቅ ሰው ቤት እንኳን ሆኜ እየሰራው ማላውቀውን ብር አገኙን። በምን አቅም ይጠይቃለሁኝ? ብጠይቅማ ጥሩ ነበር። ቢያንስ እኔን የሚደግፈኝ ልጅ ይኖር ነበር። አንዱን እንኳን ተቀብዬ ወስጄ ይሄን ፋይል ተወስጂ ነው አይደል? ሐሳብሽ ታዲያ ታውቂያቸዋለሽና ነው ምንድነው ስለ ሁሉም ነገር ተናገርኩና የምትይው አጋጣሚ ነበረ። ከዛም በኋላ ግን በቃ ሳስበው ይሄ ህይወት ስላስጠላኝ ከዚህ በኋላ የራሴን ህይወት መጀመር ስለምፈልግ እውነቱን ሁሉንም ነገር ነግሬያቸዋለሁ። ስለ ስራሽም ስለ ስራችንም ስለምናደርገው ነገር ሁሉ እነሱ ያውቃሉ። ስለምን ስራ ነው? ምንም የምትደብቂው ነገር የለም ተናገሪ መሰለኝ። ይኸውልህ አንተ እኔን እኮ አልተረዳኝም። እኔን አሁን ህይወቴን ችግር ውስጥ ነው ያስገባችሁኝ ያላችሁት። እኔ አሁን አንድ ደቂቃ ለአንድ ሰዓትም አልቆይም። እኔ አሁን ሰውየው ምን እንደሚያደርገኝ ስለማታውቅ ነው እኮ ማለት ምንም ነገር የምታዘኝ እሷ ነች። ማለት እንደዚህ እንደምታስባት አይነት ቀላል አይነት እሷ አይደለችም። ገባ አይደለ? የፈለገችውን ነገር በጣም አደገኛ ሴት የምትባል አይነት ሴት ነች። እና የፈለገችውን ነገር እኛ እንኳን ድንገት ስህተት እንኳን ብንሰራ እኛን እስከ ማስወገድ ድረስ ከምትደርስ ማለት እንደዚህ አይነት ኃይል ያላት ልጅ ነች። እሷ በጣም ረጅም ጊዜዋ ነው። እንደነገርኩ ልክ እሱ ከእንትን ካለ በኋላ ከጠፋ ምናምን በኋላ እሷ ተተካች። ስለምፈልገው ነው ስለ ስራ ስለሚያስፈልግ የኔ መረጃ ነው እንፈልግ። ያንተ መረጃ አይደለም ሲጀመርም የኛ ነበር። በቃ የኛ ነበር። አዎ ማስረጃው ስለሚያስፈልገኝ ነው እንትን ያልኩት። ሲቀጥል ደግሞ አመጣችልኛ ሌላ ኮተት ይዛብኝ እናንተ መጣ እንደዚህ ወንጀል ሁሉ ስለሁሉም ነገር ከነገረች ከሷ ጋር ሁሉም ነገር ጨርስ። እኔ ምንም አውቀው ነገር የለም። ስለማንነትሽ የነበረውን ነገር እያንዳንዱ ነገር ነገርኛ። ታሪክ ምን አገባችሁና ነው? አንቺ ሲጀመር ምን አገባሽና ነው ስለኔ የምታወሪው? ሲጀመር
በቃ ያው አወክ አይደል? አሁን ለምን እንደምጠይቀኝ ያው ይሄን ከኔ ወስደው ገንዘቡን ካሽ ብር አምጥተው ሰጡኝ ወደ ባንክ ነው። ስለዚህ በዚህ የተገኘ ብር ነው ማለት ነው? አዎ በሱ የተገኘ ብር ነው እየነገርኩን ያለውን ነገር። እኔ ግን ነፃ ለማውጣት ሳይሆን ማሰብ ያለብህ አንተ ለራስህ ህይወት ለራሱ መፍራት አለብህ። ጋሼ ምን አይነት ሰው እንደሆነ አንተ እስካሁን አልገባህም ማለት ነው። ብዙ ነገር ነው የሚያደርገን እሱ በጣም ብዙ ነገር ሆነኛለሁ በሱ ምክንያትና ከዚህ ነገር ለመውጣት እፈልጋለሁ ግን ታውቃለህ ያስፈራል፣ በጣም ያስፈራል። ከሱ ወጣህ ደግሞ ጥሩ ህይወት ሰላማዊ ህይወት እኖራለሁ ደህና ሆኜ እኖራለሁ ሳልሞት እኖራለሁ ማለት በጣም ነው የሚያስፈራው ይመስለኛል። በእርግጠኝነት እንደዚህ ታውቀዋለች። አውብዬ ባልናገርም የምታውቀው ይመስለኛል። እሱም የሚያውቃት ይመስለኛል። ቁጭ በይ ያልኩሽ ስለምን መያዝ ነው የምታወሪው? ምን አይነት ሰው አስፈጥረሽ ነው የመጣሽው? ቁጭ በይ ያልኩሽ ነው። ቁጭ በይ ተባልሽ አይደል? ምንድን ነው ያደረግሽው? ትዝታ ያወራሽው ትሰማሽ ነበር። እሺ ራሴ ነው ቆጣጠረው። ቁጭ በይ ያልኩሽ ነው። ቁጭ በይ ያልኩሽ ከችግር ከዛ ችግርሽ በደንብ ነው የማውቅሽ እኮ አንቺ ነሽ ከዛ ውድ ተመልካቾቻችን ያው ተመልሰናል ማለት ነው። እሷንም አረጋግተን ነገሮችንም ግልጽ አድርገንላት እኛም እነማን እንደሆንን እነማን እኛ ጋርም እንዳሉ በዝርዝር አስረድተናት ተመልሰን መተናል ማለት ነው። ምክንያቱም ያው አሁን ተማምነናል። ከዚህ በኋላ ወደኋላ የምትይበት ነገር የለም። ለአንቺም ለእኛም ጥቅም ሲባል ይህን ነገር መናገር መቻል አለብሽ። ከዙሪያችሁ ያሉትን ሰዎች እነማን እንደሆኑ ጋሼስ ምን አይነት ሰው ነው ማን ነው የሚለውን እያንዳንዱን ነገር እንግዲህ ለመናገር ፈቃደኛ ሆነሻል። ወደኋላ ማለት የለም ከዚህ በኋላ አንቺም ከሚደርስብሽ ስቃይ ካለሹ ከዚህ በደል ውስጥ መውጣት መቻል አለብሽ እና እስካሁን ያለሽበት ይበቃሻል። ገና ወጣት ልጅ ነሽ። ገና ብዙ ነገር መስራት የምትችሉ ልጆች ነበራችሁ። እናንተ ግን የማይሆን ወንጀል ውስጥ ተዘፍቃችሁ የጋሼ ቅጥረኛ ሆናችሁ ነው ያላችሁት እና ከዚህ በኋላ እንደዚህ አይነት ነገር ማሳለፍ ስለሌለብን አንቺም የራስሽን ህይወት መኖር አለብሽ። ህግ ጋር ያው ቅጣትሽን ትቀበያለሽ። ህግ ከዛም ከዚህም ግራና ቀኙን አይቶ የራሱን ውሳኔ ይወስናል። ከዛ በኋላ እንግዲህ የሚፈጠረውን ያው ህግ ነው የሚወስነው ማለት ነው። ስለዚህ እያንዳንዱን ነገር እንግዲህ አሁን ለእኔ ለመናገር ዝግጁ ሆነሽ ነው ወደዚህ የመጣሽው? አዎ ምንም ሁሉንም ነገር እነግርሃለሁ፣ ችግር የለውም። ስለዚህ እናውራ እንግዲህ ያው ማን ነው በዙሪያችሁ ያለው ማን ነው ሲን ትእዛዝ የሚሰጣችሁ ቀጥታ ከጋሼ ነው ወይ የምትቀበዩ የሚለውን ዝርዝር መረጃውን እንድነግሪኝ እፈልጋለሁ። አዎ መጀመሪያ ላይ ሁሉም ነገር ከጋሼ ነበር የምቀበለው። ጋሼ ነበር ስለሁሉም ነገር እንትን የሚለኝ። ከዛ ግን አሁን ላይ ምን ያለ መሰለህ ከቅርብ ጊዜ በኋላ ጋሼን እኔ በአካል እንኳን አይቼው አላውቅም። ማለት 1 አመት ምናምን ይሆነኛል። በሱ ስር ያሉ ሰዎች አሉ እኛ የምናውቃቸው የስራ ባልደረቦች ከነሱ ነው ትእዛዙን ምናምን እንቀበለው። ጋሼን ካየሁት እኔ 1 አመት በስልክ ማውርተን አናውቅም። ግን አንቺ ጋሼን ታውቂው ነበር? በደንብ ነው የማውቀው። እኔ እኮ ከጋሼ ጋር ነው ያደግኩት። እሱ ነው ያሳደገኝ ማለት እሱን ያሳደገኝ ስልህ እንዴት መሰለህ እኔ እናትና አባቶችን አላውቃቸውም። ከተወለድኩ በኋላ የጋሼ ጓደኛ ለሱ በማደጎ መልክ ተሰጥቼ ነበረ። ከዛ የጋሼ ጓደኛው ከዛ በኋላ ጋሼ ጓደኛው እሱ እኔን ማሳደግ ስላልቻለ እሱ ደግሞ ለጋሼ እንደሰጠኝና ጋሼ እንዳሳደገኝ ነው ማውቀው። ጋሼ ነው እኔን ያሳደገኝ ከልጅነት ጀምሬ። እኔ ቤተሰቦቼ እናቴንም አባቴንም አላውቅም። ቤተሰብ እንዳለኝም የት እንዳሉም ለምን ለማደጎ እንደተሰጠው ምንም የማውቀው ነገር የለም። ማን ታሪክ የነገረሽ? ይሄንን የነገረኝ ጋሼ ነው እንጂ የጋሼ ጓደኛንም አታውቂውም? እኔ አላውቀውም፣ ምንም አላውቀውም። እሱ ለራሱ ስለዚህ የውሸት ታሪክ ነግሮሽስ ቢሆን እኔ ስለዛ ነገር ለማጣራት ሞክሬ ነበር፣ ቤተሰቦቼን ለመፈለግ ግን በምንም መንገድ ምንም አይነት መረጃ ማግኘት አልቻልኩም። በቃ እኔ ጋሼ የነገረኝ ታሪክ እንዴት ነው ለጓደኛው በማደጎ መልክ ተሰጥቼ እሱ ማሳደግ አልቻለም፣ አቅሙ ስላልፈቀደ ለጋሼ የሰጡት። ከዛ በኋላ ያ ሰውዬ እንደጠፋበትና ስለኔ ማወቅ ስላልቻለ በቃ ምንም ነገር እሱም መረጃው እንደሌለው አድርጎ ነው የነገረኝ ጋሼና እኔ ጋሼ ነው ያሳደገኝ። እሱ ነው ያሳደገኝ። ከጋሼ ጋር ነው ያደግሽው? ከጋሼ ጋር ነው ያደግኩት። አዎ። ከዛ በኋላ እኔ አሁን በጣም ጥያቄ የሚሆንብኝ ነገር አብዛኞቻችሁ እንግዲህ በጣም ብዙ ወንጀለኞችን አሁን እንኳን ዛሬ ራሱ 2 ወንጀለኞች ከአንቺ ጋር 3ኛ ሰው ነው ያስኩትኝና ሁላችሁም ጋሼ እያላችሁ ነው የምትጠሩት። ማንም ስሙን የሚያውቀው የለም። አንቺም እንግዲህ አሁን አብሬው አደግኩ እያልሽ ነው። ምናልባት ስለ ስሙ የምታውቂው አለ ወይስ ሁልጊዜ ሲጠራ የምትሰሚው በጋሼ ነው? እኔ በጋሼ ነው የማውቀው። በቃ እኔም ጋሼ ነው ስናድግም ጋሼ ነው የምንለው፣ የምናውቀውም በጋሼ ነው። እኔ ስለሱ ስም ሙሉ ስሙን ምናምንም የማውቀው ነገር የለም። በሰው ሲጠራው ወይ ቅጽል ስም የመሰለሽ ጋሼ ነው በቃ። ሁሉም ሰው ማንም ሰው እሱን የሚያውቀው ሰው የሚመጣ ሰው በስራም እኛ ጉዳይ በፊት ስናድግ ቤት ውስጥ ማንም ሰው ጋሼ ብሎ ሲጠራው ነው እንጂ ሌላ ስም እንዳለው እኔ አላውቅም። ስለዚህ እሺ ጋሼ ጋር አደግሽ። ያው እኔም በጣም ጥያቄ ስለሆነብኝ ነው። መቼም ጋሼ ተብሎ መታወቂያው ላይ ጻፍም ትክክለኛ ስም ይኖረዋል። በስሙም እንዳንፈልግ አሁን እንግዲህ በጣም አስቸጋሪ የሚሆንብን ይህ ነገር ነው። አሁን ህግ ቦታም የኛ ባልደረቦች ጋር ሄደን ፋይል ላይም ስናወጣ እንግዲህ
ቀበሌም ሄደን ጋሼ ብለን ምንም ጋሼ ብሎ ስም የለም። ጋሼ ማንኛውም ሰው ጋሼ ትልቅ ሰውን እንደምናከብረው ጋሼ እያለን እንደምንጠራው መጠሪያ እንጂ ጋሼ ብሎ ስም የለም እና በዛ መንገድ ነው ልናገኘውም ያልቻልነው እንጂ ትክክለኛ ስሙን ብናቅ ስለማንነቱ ኢቭን እንኳን ሰዎች አውቀዋለሁ እንደዚህ ይመስላል እንጂ ፎቶ እንኳን ያገኘነው ነገር የለም። ትክክለኛ ፎቶ እንኳን የጋሼ መልክ ነው የምንለው፣ ትክክለኛ ፎቶ እንኳን ያገኘነው ነገር የለም እና ጋሼ ምን ያክል በወንጀል ማለት በጣም በወንጀል የበለጸገ ሰው ማለት ይቻላል። ብዙ ነገሮችን ወንጀል ሲሰራ የነበረ ሰው ነው እና ከመጀመሪያም ጀምሮ እነዚህ ነገሮች አስቦበት መረጃውን እያጠፋ ነገሮችን አጥፍቶ ስለማንነቱ እንዳይታወቅ አድርጎ እነዚህን ወንጀሎች የጀመረ ሰው ይመስለኛል። እና እሺ ወደ አንቺ ታሪክ እንግባና ስለዚህ አንቺ ጋሼ ጋር ያደግሽው የምታውቂውም ጋሼን ከበፊት ጀምሮ ነው። አሁን ግን ቅርብ ጊዜ ጋሼን ካየሁት ቆየሁ እያልሽኝ ነው? አዎ ጋሼን ካየሁት አንድ ዓመት ምናምን ካወራሁትም ካየሁትም አንድ ዓመት ምናምን አልፎኛል። ቆየሁ በጣም። የት ሂዶ ይሆናል ብለሽ ታስቢያለሽ? እኔ አላውቅም የት ሂዶ እንደሆነ ምንም አውቀው ነገር የለም። ግን በቃ አሁን ላይ እንደ በፊቱ አንገናኝም፣ አያገኘኝም፣ አግኝቼውም አላውቅም። እኔም ስልክም አይደውልም። እሱ ካልደወለ ደግሞ እኛ መደወል አንችልም፣ አደውለንም አናገኘውም። ስለዚህ በቃ አውርተን አናውቅም፣ ለረዥም ጊዜ ሆኖናል። እሺ እንግዲህ ያው ብዙ ልጆች እንግዲህ ጋሼ ከጎዳና አንስቶ አሳደገኝ፣ ጋሼ እኔ ቤተሰቤን አላውቅም ምናምን እንደዚህ ተጥለህ አገኘው። አሁን እንኳን ከዚህ በፊት ጤና ጣቢያ ልጅ ሲሰርቅ ያገኘነው ልጅ ተጥለህ አገኘው አለኝ ነው ያለው። እና አንቺም ደግሞ አሁን በማደጎ ተሰጠሽ ይመስለኛል፣ የውሸት ታሪክ እየነገራችሁ ይመስለኛል። ለምን ይሄ እንደምልሽ ምክንያቱም አንቺ ራሱ ይህን ስራ ታውቂዋለሽ መቼም። በቅርብ ጊዜ ከጤና ጣቢያ እንግዲህ አራስ ጨቅላ ህፃን ልጅ ሊሰርቅ ሲል ነው እንግዲህ አንዱን ባልደረባችሁን ይዘ ነው የነበረው። ስለዚህ እናንተም በእንደዚህ አይነት መንገድ ላለመምጣታችሁ ምንም ማስረጃ የለም። ግን ደግሞ ይሄንን ነገር እንዳናጣራ ምን እንዳንል አንደኛ እኛ ምንም ነገር የሆነ ነገር እንኳን አስበን ልናደርግ ስንል እሱ ቀድሞ ነው የሚደርስብን። ስለ ሁሉም ነገር ያውቃል። እኛ እንዴት እንደሆነ አላውቅም። እኔ ስላሰብኩት ነገር ሁሉም ያውቅ ነው ይመስለኝ እንኳን ላደረግኩት ነገር። ይሄን ነገር ለማጣራት ብዙ ጊዜ እኔ ከየት ነው የመጣሁት ማነኝ ምንድን ነኝ ግን ምንም አይነት መረጃ የለኝም። እንዳላጣራም የተወለድኩበት ሰፈር ምን ወይ ቢኖር ወይ ሆስፒታሉን ባቅ ምናምን ግን ምንም ነገር ማስረጃው የለኝም እንጂ እኔ ራሴ ይህን ስራ በደንብ ሳውቀው እያደግኩ ስመጣ ሌሎች ልጆች እንደዛ እየተሰረቁ እንደሚመጡ ሳቅ እኔም ይሄ ነገር ተነግሮኝ ነው እንጂ ላይሆን ይችላል ብዬ አስቤ ለማጣራ ሞክሬ ነበር። ግን ምንም ነገር ማግኘት አልቻልኩም። እንደው ህግ ጋር ሄደሽ ስለማንነትሽ እኔ ማነኝ ምንድን ነው የሚለውን ነገር ለማጣራት ሞክረሽ ታውቂያለሽ? ልሞክር አስቤ ነበረ። ህግ ጋር ስላለው ነገር ምን እያደግኩ ስመጣና ወንጀል እንደሆነ ሁሉ ነገር ሳቅ ለማመልከት ለህግም ለማሳወቅ ይሄን ነገርም ለማጣራት ሁሉንም ነገር አስቤ ወደ ህግ አካላት ለመሄድ ሞክሬ ነበር ከአንድም ሁለት ጊዜ። ያንን ነገር እኔ እንደዛ ላድርግ እንደሆነ ደርሶበት እሱ በጣም አይሆኑ ቅጣት ነው የቀጣኝ በቃ እና ሁለቴ ይህንን ነገር ለማድረግ ስሞክር ደርሶብኝ በቃ የሆኑ ቅጣት በቃ በጣም ነው የተደበደብነው። ተሰቅለን ነው ሁሉ የምንደበደበው። ያስደፍረናል። በወንዶቹ ያልፈለግነውን ነገር እንድናደርግ ያደርገናል። እንደዚህ አይነት ቅጣት ነው የቀጣኝ እንጂ እኔ ለማመልከትም ስለራሴም ለመናገር ለመጠየቅ ስለራሴም የእሱንም ወንጀል ለማመልከት ከአንድም ሁለት ጊዜ ሞክሬ ነበር። ግን እዛ እና በደል እየደረሰባችሁ ነው። ታዲያ አሁንም ለጋሼ ታዛዥ ሆናችሁ የምትቆዩት? ይኸውልህ የሚደርስብን ነገር እኮ ከባድ ስለሆነ ነው እንጂ እኛ ፈልገን ነው ወደነው አይደለም ይሄንን ስራ የምንሰራው። እናንተ ጋር እኔ የህግ አካል አግኝቼ ፖሊስ ምናምን ነገር ስለ ሁሉም ነገር አመልክቼ ያ የነገርኩት የህግ አካል የጋሼ ቀኝ እጅ ሆኖ ነው የተገኘው። እሱ ነው አሳልፎ እንደገና የሰጠኝ መልሶ ወደ እሱ እና በቃ ከዛ በኋላ መፍራት ጀመርኩኝ። ማለት ልሞትም እችላለሁ፣ ሊገለኝም እንደሚችል አውቃለሁ። እሱ ምንም ነገር ማድረግ ስለሚችል ያንን ነገር ሁለት ጊዜ እንደዛ ለማድረግ ሞከርኩ። ሁለት ጊዜ በሙሉ እሱ ጋር አሳልፎ ሰጡኝ። እሱ እንደዛ አደረገኝ። ከዛ በኋላ ሁሉ ነገር ትቼ ለእሱ ታዝዤ መኖርና እሱ የሚለኝን ብቻ ስራ መስራት ጀመርኩኝ። ስለዚህ እሺ እና አሁን ከዚህ በፊት እንግዲህ ያገኘናቸው ወንጀለኞች ከሀገር ለመውጣት ሙከራ እያደረጉ ፓስፖርት አውጥተው ፕሮሰስ ላይ ያሉ ነበር ያገኘናቸው እና አንቺስ እንዴት ነው እንደው ምክንያቱም ከዚህ ሀገር ካልወጣን ጋሼ የትም ብንሄድ የትም ክፍለ ሀገር ብንሄድ ያገኘናል ብሎ ስላሰቡ ነው ይህን ነገር እያደረጉ ያሉት። አዎ ልክ ናቸው። አንቺስ እንደዚህ ነገር ሞክረሽ ታውቂያለሽ? አዎ ሞክሬ ነበረ። ማለት በቃ እንደዛ ለማድረግ ሞክሬ የሆኑ እንትኖችን ምናምን ነገር ፕሮሰሶችን ጀምሬ ነበር። ግን ያንንም አውቆብኝ በቃ ያንንም አውቆ ምንም ነገር ማድረግ አልቻልኩም። ከዛ ነገር እሺ ስለዚህ አንቺ አሁን ጋሼ ጋር ነው ያደግኩት ብለሻል። ስለዚህ ረዥም ዓመት እንግዲህ ጋሼ ጋር ኖረሻል። ስለዚህ የጋሼን ስራዎች በደንብ ታውቂያለሽ። ጋሼ ጋርም እንግዲህ አንቺ ከድሮ ጀምሮ መስራት ጀምረሻል ብዬ ነው የማስበው። ምክንያቱም እስቲ አንቺ አሁን በልጅነትሽ ቀጥታ ወደ ስራ ገባሽ ወይስ እንደ ልጅ ነው እስካሁን ሲያደግሽው? በቃ ማለት ያው እንደ ልጅ ነው ያደግነው። አሳድጎኛል ነው እኔ የምለው። አሁን ግን ወንጀሎችን እየሰራን ያልሆነ ነገር እያስደረገንም ቢሆን በማደጎ እንደተሰጠ ልጅ አይነት አድርጎ አሳድጎናል። ትምህርት ተምሬያለሁ። እኔ እስከ 8ኛ ክፍል ተማርኩኝና ወደ ሃይስኩል አልፌ ነበረ።
አሪፍ ውጤት አምጥቼ ነበር ያለፍኩኝ። ግን በቃ ትምህርት የሰው ልጅ መማር ያለበት ገንዘብ ለመቁጠር ምናምንና ካወቀ አንዳንድ ነገሮችን ይሄን ያክል አስፈላጊ አይደለም፣ የቢዝነስ ሰው ነው መሆን ያለብሽ፣ ምንም አይጠቅምሽም፣ መማር ጊዜሽ ነው የምትጨርሺው ብሎ ከ28ኛ ክፍል በኋላ ወደ ስራ ነው ቀጥታ የገባሁት እኔ ማለት ነው። ምን አይነት ስራ መስራት ጀመርሽ? በቃ የሱን ስራዎችን ነው በቃ የሱን ስራዎች ያው ቤቱም ውስጥ ሆኜ ውጭም ደግሞ አንዳንድ እንትን ማለት ያለብኝ ነገሮችን ነው የሚያሰራኝ። በቃ እንደነገርኩ ነው ከጎዳና ላይ ልጆችን እናሳድጋለን ምናምን እያለ ወደ ልመና ምናምን እያደራጀ ያሰማራል ሴቶችን። በቃ 20 ዓመት ከ20 ዓመት በላይ የሆናቸውን ሴቶች ምናምን ደግሞ በዛ ሰዓት ላይ ስራ አስገባቸዋለሁ፣ አሪፍ ሞዴሊንግ ምናምን አስገባቸዋለሁ፣ የተለያየ ቦታ ጥሩ ሁኔታ ላይ ትሆናላችሁ እያለ እንትን እያለ ሴተኛ ዳሪ ምናምን እንዲሆኑ ያደርጋቸዋል። ብዙ አይነት ስራዎችን ነው ያው እኔ አውቃለሁ ስለዛ ስራዎች ምናምን። አንቺ እንዴት እንደዚህ አይነት ስራ ውስጥ አልገባሽም? ማለት አንቺ እንዴት በተለየ ሁኔታ መላላክ ላይ ብቻ እንዴት ሆንሽ? እኔ እንደዚህ አይነት ስራ አልሰራውም። ግን ያው አለ አይደለ መጀመሪያ ላይ በ15 ዓመቴ ምናምን ነገር የሆነ ቦታ ልላክሽ ምናምን ብሎ የሆነ ሰውዬ ጋር ዕቃ እንዳደርስለት ምናምን ልኮኝ የሱ ጓደኛዬ ነው ምናምን ነገር ብሎ ነው የላከኝ። ከዛ በኋላ የሆነ ቦታ ላይ ሄጄ እንትን እንድጠጣ ምናምን ሚሪንዳ ምናምን ነገር ነው ካልኮል ነፃ የሆነ መጠጥ ነው እንድጠጣ ተከፍቶልኝ መጠጡ ምናምን ነገር መጠጡን መጠጣት ጀመርኩኝ። ከዛ ጠጣሁኝ። ስጠጣ የሆነ ሰዓት ላይ በቃ እየደነዘዝኩኝ ምናምን ነገር እየፈዘዝኩኝ በቃ ሰውነቴ ያለ አይደለ እንደዛ እየሆነ መጣ። ከዛ በኋላ አላቅም ማለት ምን እንደሆንኩኝ አላቅም። በቃ የሆነ ሰዓት ላይ ራሴ ምን እንደሆንኩኝ አላቅም። ከዛ ስነቃ ከተወሰነ ሰዓት በኋላ ምናምን ነገር ያው ደም በደም ሆኜ ምናምን ነገር ራሴን በቃ በጣም ታምሜ ምናምን የነቃሁትና ከዛ በኋላ እንደደፈረኝ ምናምን ነገር ተረዳሁኝ። ከዛ እየፈጠንኩኝ ወደ ጋሽ የተላኩበት ሰውዬ ነው እንደዛ ያደረገኝ። ከዛ ወደ ጋሽ ሂጄ ነገሩን ስነግረው ምናምን ነገር እንዴት ምናምን ብሎ እንደ መዛት ምናምን ነገር አደረገ። ግን ምንም ነገር እንዳላደረገው ሰውየውንና በቃ ተደባብሶ ሁሉም ነገር እንዲያልፍ ተደረገ እና ሲመስለኝ ማለት ነው እሱ ነው እንደዛ እንዲያደርገኝ ነው የላከኝ። ሲጀመርም የጋሼ ስራ እንደሆነ ይሄንን ነገር እኔ አወቅኩት። ጋሼ ሆነ ብሎ ነው ይሄንን ነገር በቃ ሆነ ብሎ ነው ወደዛ ሰው የሚላከኝ ብዬ ይሄንን ነገር አወቅኩኝ። ከዛ በኋላ በቃ የተለያዩ ሀብታሞች ሲመጡ ምናምን ነገር ሀብታሞቹን መያዝ የሚፈልገው በሴቶች ስለሆነ ምናምን ነገር አልፎ አልፎ ምናምን ነገር እንዲሄድ ምናምን ነገር ያደርገኛል እኔን እነሱ ጋር ምናምን። ከዛን ደግሞ በቃ ሴቶችን አንዳንድ ሴቶችን እንደዚህ እናሰራለን ምናምን እያለ ሞዴል አረጋቸዋለሁ እንደዚህ ያደርጋቸዋለሁ ምናምን እያለ የሚያመጣቸው ሴቶች አሉ አይደለ? እነሱን ደግሞ እንትን ይላል ቪዲዮ ሁሉ እንዲያዝባቸው ማለት ልጆቹ ላይ ነው። አዎ ቪዲዮ ተይዞባቸው በዛ ቪዲዮም እያስፈራራ ከዛ ስራ እንዳይወጡ ከሱ እንዳያፈነግጡ ይሄን ከዚህ ስራ ከወጣችሁ እንደዚህ ያደርጋቸዋለሁ ምናምን እያሉ እንዲያስፈራሯቸው ምናምን ያደርጋል። በጣም ብዙ ነገር ነው የሚያደርገው። በቃ ማለት ብዙ አይነት ወንጀሎች ህጻናቶችን እንደ አንተ እንዳያስከው ልጅ እንደ ባልደረባችን ከጤና ጣቢያ ከተወለዱበት ቦታ በልጅነታቸው እንዲሰረቁ ያደርጋል። ውጭ ላይ ህጻናትን ምናምን ሲጫወቱ ተሰርቀው ይመጣሉ ወደኛ ወደ ልመና ይሰማራሉ። እነሱ ማስለመኛ ይሆናሉ። ስለዚህ እንደዚህ ነው አብዛኛውን እንግዲህ የሚያመጣቸውን ሰዎች ያው ዞሮ ብቻ በቀጥተኛ መንገድ ያደገ ህፃን የለም ነው የምትይኝ። አንቺም ብትሆኚ አሁን እኔም አንቺም እንደ ልጅ ያሳደገሽ መስሎኝ ነበር። ስለዚህ አንቺም እዛ ስራ ውስጥ ገብተሽ ነበር ነው? አዎ በቃ ማለት ማንንም ሰው እንደዛ ብሎ ነው የሚለው። ግን ስንነጋገር በኋላ ላይ እኔም እኮ እንደዚህ ነው የተባልኩት፣ ይሄ ታሪክ ነው ለኔም የተነገረኝ፣ እኔም እኮ ከዚህ መጣሽ እንደዚህ ከማደጎ ነው የተባልኩት ነው እያሉ የማውራት ስንጀምር ልጆቹ ካደግን በኋላ እንደዛ እያሉ ያወሩን ጀመር ማለት ነው። ስለዚህ ይህን ነገር ሰምታችሁም እርስ በርስም ተነጋግራችሁ አንድ ውሳኔ ለመወሰንም ምንም ድፍረት አጣችሁ ማለት ነው? ማንም ነው እንደዚህ ማለት የማይሞክረው ማለት ምን እንደሚደርስበት ያውቃል ሁሉም ሰው ማለት። እኔ እንደነገርኩ እኔ በግሌ ነው 2 ነው ፖሊስ ጣቢያ ሄጄ ለማመልከት የሞከርኩት፣ ግን ህግም ሊሰማኝ ፈቃደኛ አይደለም ምናምን በቃ። ስለዚህ ጋሼ የተባለው ሰውዬ እነዚህን ሁሉ ወንጀሎች ነው ሲሰራ የነበረው ማለት ነው? አዎ ብዙ ነገር ነው የሚያደርገው እሱ። በጣም ጥሩ። እሺ አሁን እኔ በዋነኝነት ደግሞ የምፈልገው አሁን ላይ አንቺን ማን የሚያዝሽ እነማን ናቸውስ? በምን አይነት ሁኔታ ነው ለአንቺ ትእዛዝ የሚደርስሽ የሚለውን ደግሞ እነሱን ዝርዝር መረጃዎች እንድሰጭኝ ይፈልጋለሁ። የኛ የበላይ ያሉ ማለት የእሱ የበታቸውን ሰዎች የኛ ደግሞ የበላይ ማለት እኛም እናውቃቸዋለን። እነሱም እንደኛ አሁን በሰዓት ከጋሼ ጋር ይገናኛሉ ብለሽ ታስቢያለሽ? እነሱ ሰዎች ይመስለኛል እነሱ የሚገናኙ ይመስለኛል። እኛን እንጂ አግኝተነው ማናውቀው እነሱ ያገኙታል። አሁን ከኔ የወሰድሽው ማስረጃዎች እነዚህ ሃርድ ዲስኮች ፍላሾቹ ምናምን ለማን ነበር አሁን የምታስረክቢው ነበር? ለእነሱ ለሚደውሉልኝ ለኔ ትእዛዝ ለሚሰጡኝ ሰዎች ነው ልሰጣቸው የነበረው። እነሱ ናቸው አምጪ ብለው ነው የሚላኩኝ። እንደው ለእነሱ ምናምን ከምትይ ከሌ አሁን በቁጥርም እንዳውቃቸው ስለምፈልግ ነው። ምክንያቱም ለእኔም ለመረጃም እንዲጠቅመኝ በቁጥርም እንዳውቃቸው። አሁን 4 ሰዎች አሉ። እኔ አሁን የማውቃቸው በደንብ ለእኔ ትእዛዝ የሚሰጡኝና በደንብ በማውቃቸው 4 ሰዎች አሉ።
ኦኬ እሺ። ስለዚህ እነዛ ከአራቱ ውስጥ ደግሞ ለአንቺ በተለያየ መንገድ ትእዛዝ ያቀርቡልሻል ማለት ነው። አዎ። ስለዚህ አሁን ይሄኛውን ለእነሱ ነው ልታቀርብ የነበረው? ለእነሱ ነው ልሰጣቸው የነበረው። አዎ። በጣም ጥሩ። ስለዚህ እንግዲህ ከአንቺ ጋርም ተነጋግረን አንዳንድ ነገሮችን አንዳንድ ወንጀሎችን የምናጋልጥበትን ስራ እንሰራለን ማለት ነው። ምንድን ነው የምናደርገው? ያው በቻልነው መጠን ይህንን ፋይል እንደምታስረክቢው አድርገሽ እንግዲህ አሁን ልታስረክቢው የነበረው አንድ ሰው እንዳለ እናውቃለን አይደል እንዴ? አዎ አለ። ስለዚህ እሱን እንደምታስረክቢው አድርገሽ እንግዲህ ትጠሪልኛለሽ፣ ወይም ደግሞ እስቲ ከባልደረቦቼ ጋር ተነጋግረን አንድ መፍትሄ አድርገን የት ነበር ልታስረክቢው እንትን የምትይው? ቤት መጡ እንደሚወስድ ነበር የነገረኝ። እኔ አሁን ያሉበትን እንዳቅ ስለማይፈልጉ ስለሱ ማንነት እስቲ በተወሰነ መልኩ ብትነግሪኝ። ምን አይነት ሰው ነው? እሱስ እንዴት ነው እዛ ቦታ ላይ የገባው? በቃ ማለት እሱም ከኔ 5 ዓመት ምናምን ነው የሚበልጠው። እሱም እዛው ነው ያደገው፣ እንደኛ ማደጎ እዛ ነው ያደገው። ማለት እንደዛ ነው፣ በጋሼ ነው ያሳደገው። እንደዛ ነው ያደገው። በቃ እዛ ነው የምንተዋወቀው፣ አብረን ነው ያደግነው ስንጫወት ምናምን በፊት ልጅ እያለን ጥሩ ነበረ። ማለት ስናድግ ነው ታውቃለህ፣ ወንጀለኛም እንደሆነ ወንጀልም እንደሆነ ምናምን ነገር ያወቅነው፣ ወንጀልም እንደሚሰራ ጋሽ ያወቅነው። በዛ ሰዓት የበላዮቻችሁ ከእናንተ በላይ የነበሩ ሰዎች ሊነግሯችሁ አልፈለጉም? ምንም ነገር ማንም ምንም ነገር አይነግርም። እኛም አሁን ለሚመጡ ልጆች ምንም እንደማንነግራቸው ሁሉ ማለት ነው። አሁን ለሚመጡ ህጻናት እኛ ምንም ነገር አንቺ እነ ትዝታ ላይ በተለየ መልኩ በደል እንደምታደርሽባቸው ምናምን ስትነግረኝ ነበረ። ትእዛዝ ነው። እኔ አይደለሁም አድርጊ ስለምባል ነው ያንን ነገር የማደርገው። አሁን የምሰጠው ፋይሉን የምሰጠው ምን አለ ትንሽ ማለት መራራት ብትቺ ሰውኛ ባህሪ ቢኖርሽ እና ለእነሱ መራራት አትችይም ነው? አልችልም። እኔ ያንን ካላደረኩ እኔ ነው ደግሞ እነሱ የሚቀጡኝ። አድርጊ የተባልኩትን ነው እኔ የማደርገው። እኔ አይደለሁም ማዘው። እሱ አሁን ፋይሉ ልሰጠው ያልኩ ልጅ እሱ ነው እኔ በደንብ የሚያዘኝ። እሱ ከሱ ጋር ነው እኔ እንትን የምለው እና እሱ ነው እኔ እንደዛ አድርጊ የተባልኩትን አንድ ነገር ካላደረኩኝ እኔ ነው ያን ቅጣት መቀጣው። እነሱ ያሉኝ ነው ማደረግ። ስለዚህ አሁን ይሄ አደንዛዥ ዕፅንም ስታዘዋውሩ ምንም ስትሉ እንግዲህ ያው አንዳንድ ነገሮችን እንደምታስገድዷቸውና እንግዲህ ትዝታም ብዙ ነገር ነግራኛለች። ሴትነቷንም ተጠቅማ ብዙ አይነት ነገር እንድታደርግ እንደምታስገድዷት ብዙ ነገር ነግራኛለች። አዎ ታደርጋለች። እንደዛ አድርጊ ስለምትባል አድርጊ ባያስ ስለምባል እኔ ትእዛዝ ስለሆነ ስለምላት ታደርጋለች። ልክ ነች። ሁሉንም ነገር የነገረችው። በጣም ጥሩ። እሺ እንግዲህ ስለዚህ ከባልደረቦች ጋር እንነጋገርና ያለውን ነገር እንወስናለን ማለት ነው። ስለዚህ አንቺስ ከዚህ በተጨማሪ ሌሎች የስራ ድርሻዎች አሉሽ ወይስ እነዚህ ብቻ ናቸው ያሉሽ? ምንም ከዚህ የተለየ የሰራሁት ወንጀል የለም። እንደነገርኩ ነው ሁሉንም ነገር። አይ ሌሎች እንትን የምትያቸው ምናልባት እንደው ቀረ የምትይው የምትነግሪ ነገር ካለ፣ ምክንያቱም እኔ በራሴ መንገድ የምደርስበት ነገር ካለ የከፋ ነገር ነው የሚሆነው። አሁን ተማምነን እንግዲህ ነገሮችን እውነታውን እየተነጋገርን ነው አይደል እንዴ? ስለዚህ ቀረ የምትይው ነገር ካለ ምናልባት እኔ ጋር እንደማስረጃ ይጠቅመሃል ይህ ነገር እንደዚህ ነው ልትዩ የምትችይው ነገር ካለ፣ ስለ ብሩንስ ማን ነው የሚረከብሽ? አሁን የመጣው ልጅ ነው የሚልክ። አሁን ፋይሉን ለምሰጠው ልጅ ለሱ ነው ገንዘቡን የማስገባው እንጂ በባንክ አታስገቡም ማለት ነው። በባንክ ምናምን አይገባም። ለሱ ነው የምሰጠው። ካሽ ነው እኔ ጋር የሚመጣው ለሱ። እኔም ካሽ ነው የምሰጠው ለሱ። አብዛኛውን ጊዜ ካሽ ነው የምትቀባበሉት። አሁን ለእነሱ ስታምኑ ስትከፍሏቸው ካሽ ነው የምትከፍሉት። አዎ በባንክ ምንም ነገር እንዳይታወቅባችሁ እንዳይታወቀው ይሄ ወንጀል ይሄ ሁሉ ብር ከየት መጣ ምንጩ ምናምን የሚባል ነገር አለ። ትራንስፈር ማድረግ አትችልም። አካውንት ክስ መሀል ለዛ ላይ ምናምን። ስለዚህ ምንም ነገር ለዛ ነው በካሽ ሁሉንም ነገር በካሽ ነው የምናደርገው። ስለዚህ በኋላ ላይ ገንዘቡን እንግዲህ በምታጸዱበት መንገድ አጽድታችሁ ደግሞ ወደ ባንክ ገቢ እንዲሆን ታደርጋላችሁ ማለት ነው። እንደዛ ነው። እሺ ስለዚህ ምንም የቀረ ነገር የለም እያልሽኝ ነው? እርግጠኛ ነሽ? ምንም የቀረ ነገር የለም። ሁሉንም ነገር ነው የነገርኩ። ስለዚህ ምንም ችግር የለም። ከባልደረቦች ጋር ተነጋግረን እንግዲህ ምን አይነት ነገር መወሰን እንዳለብን እንነጋገራለን ማለት ነው። ስለዚህ እንግዲህ ያው እንደተመለከታችሁት ወይም እንደሰማችሁት ነው ማለት ነው። ያው እሷም በዚህ ነገር ውስጥ ተይዛ ያለችበት ሁኔታ ነው ያለው። ስለዚህ እሷም ቢሆን አሁን ሆነም ቀረ ሁሉም ወንጀለኞች ናቸው። ምክንያቱም ወንጀልን ሲሰሩ ቆይተዋል። አለማወቅ ደግሞ ከጥያቄነት የሚያድን አይሆንም እና ለሰሩ ስራ የእጃቸውን የሚያገኙ ይሆናል። ቅድሚያ ግን በዚህ ሰዓት መቅደም ያለበት ጋሼን በእጃችን ማስገባት ነው። ጋሼን በእጃችን ካስገባን በኋላ እነሱንም ወደ እስር ቤትም ወደ ምንም ወደሚገቡበት፣ ምክንያቱም ፍርድ በፈረደባቸው አይነት ሁኔታ ወደሚገቡበት መግባት ይችላሉ። በዚህ ሰዓት ግን እነሱን አሳልፌ ለጋሼ መስጠት አልችልም። ምክንያቱም ጋሼ እነሱን ቢያገኝ ህይወታችንን ነው የሚያጠፋው። አጓጉል ነገር ነው ሊያደርግ የሚችለው። ስለዚህ ለእነሱ ጥበቃ እናደርጋለን። እሷም እንግዲህ ይመጣል የተባለውን ደግሞ ይህንን መረጃ ይቀበላታል የተባለውን ልጅ እንዴት አድርገን ወጥመድ ውስጥ መክተት እንዳለብን እንግዲህ ከባልደረቦች ጋር ተነጋግረን እንመለሳለን ማለት ነው። ስለዚህ እንግዲህ አሁንም አብራችሁ እንድትቆዩ እንግዲህ በአክብሮት እንጋብዛለን። ውድ ተመልካቾቻችን ተመልሰን መተናል ማለት ነው። ከባልደረቦችም ጋር አንዳንድ ነገር ተነጋግረን እንዲሁም ደግሞ ያ ይረከባታል የተባለውም ሰውዬ ከእሱም ጋር የስልክ ልውውጥን አድርጋ እንግዲህ ተመልሰን መተናል ማለት ነው። ዛሬ መምጣት የሚችል ከሆነ ብለን ነበረ።
ዛሬ መምጣት እንደማይችል ለሷም አሳውቋታል ማለት ነው። ስለዚህ ነገ በጠዋት መጥቶ ገንዘቡንም ተቀብሏት እንደሚሄድና የወሰደችውንም የኛን መረጃ አሁን እንግዲህ ያወቀው እሱ ከኛ መረጃው በትክክል እንደተቀበለች ነው ያወቀው። ስለዚህ ያላት ነገር ምንድነው ትክክለኛ መረጆቹን አንቺ ጋር ናቸው ምናምን አለ። እሱን ተነጋገሩ። አው ብሏለች። ደህና ቦታ አስቀምጪው፣ ነገ በጠዋት መጥቼ ያሉትንም ገንዘቦች እንዲሁም ደግሞ ፍላሾቹን የኔን እንግዲህ መረጆች መሆኑ ነው እነሱን ይዞ እንደሚሄድ እንግዲህ ነግሯታል ማለት ነው። ስለዚህ ነገ በጠዋት እዚሁ ቤት እንገኛለን ማለት ነው። ከዛ በፊት ግን አንድ የምነግርህ ነገር አለ ብላኛለች። ምክንያቱም እዛ ጋር በስልክ ልውውጡ ላይ አንዳንድ ነገሮችን ስንሰማ እንግዳ የሆኑብን ነገሮች ነበሩ። ገንዘብ የተሰበሰቡትን ገንዘቦች ሲል ምን አይነት ገንዘቦች ነው የሚሰበሰቡት ብዬ እሷን ጥያቄ ሳደርግላት ቅድም የነገርኩህ አንድ ውሸት አለ አሁን የምነግርህ አንድ ነገር አለ ስትለኝ ካሜራ አብርቼ መጥቻለሁ ማለት ነው። ስለዚህ ምን እንደተፈጠረ ምን እንደሆነ ካሜራ ፊት እንድትነግሪኝ ብዬ ነው። በዚህ አጋጣሚ ያው መጀመሪያ ላይ ስጠይቀኝ ያው ምንም ነገር እያወራውም ስላልነበረ መናገርም ስላልፈለግኩኝ የዋሸው ውሸት አለ እንደነገርኩ ማለት ያው ስላላመንኩህም ልነግርህም አልችልም። ሲጀመርና ከታክሲ መልስ ከሱቅ መልስ ምናምን ብዬ ያልኩ ሳንቲሞች አሉ 5 ብሮች ያገኟቸው በብዛት 5 ብር 1 ብር እነዚህ ምናምን ዝርዝር ብሮች እና እነሱ ብሮች ከሱቅ ወይም ደግሞ እኔ ከታክሲ ምናምን ተቀብያቸው አይደለም። እነዛን በብዛት ሰዎች ነው ማለት እንዴት መሰለህ በልመና በህፃናት ሽማግሌዎች አሉ ህፃናት አሉ እነሱ ከልመና እንትን የሚያገኛቸው ሳንቲሞች ዝርዝር ብሮች ናቸው። እነሱ የተሰበሰቡ ብሮች ናቸው። እነሱ እዚህ አካባቢ ያሉ እነሱ የኔ እንትኖች ለማኞች እኛ ያደራጀናቸው ማለት ነው። በጋሼ ስር የተደራጁት እነሱ እዚህ አካባቢ ያሉት በቅርብ ያሉት ለኔ ነው እያመጡ የሚያስረክቡኝ እነዛን ሳንቲሞች። ስለዚህ ለአንቺ ቅርብ የሆኑት ለማኞች ለአንቺ ነው አምጥተው ገንዘቡን የሚያስረክቡት ማለት ነው። ለኔ ነው የሚያስረክቡት ለኔ ነው የሚሰጡኝና በዛ የተገኙ ናቸው። እነዚህ ሁሉ ሳንቲሞችም ገንዘቦችም ምናምን ዝርዝሮች ምናምን ከዛ ያገኟቸው ናቸው። እዚህ አምጥተው ይሰጡኛል። እኔ ሰብስቤ ደግሞ በስልክ እንደሰማው ሲያወራኝ ለእነሱ አስገባለሁ ገንዘቦችን ማለት ነው። ለኔ ነው አምጥተው የሚሰጡኝ። ስለዚህ አሁን ያ እዛ ጋር እንግዲህ ያገኘ ነው አጠቃላይ እንግዲህ ስንቆጥረው ወደ 130 ምናምን አካባቢ እና የሆነ ሳንቲሞች ምናምን አሉ። ሳንቲሞቹ በጣም ብዙ ናቸው። ወደ ሳንቲሞቹ ብቻ እንኳን እስካሁን የተቆጠሩት ወደ 500 ምናምን ነው። አንዳንድ ብሮቹ ማለት ነው ወደ 500 ምናምን ብር ነው። በጣም ብዙ ነው እና ስለዚህ እነዚህ ሁሉ የተሰበሰቡት እያጠራቀምሽ ለዚህ ለተባለው ልጅ ትሰጫለሽ። እሱ ደግሞ ይዞ ይሄዳል ማለት ነው። አሁን እንደዛ ነው እንትኖች ይሄ 100 ሺህ ብሩ ምናምን አይደለም። እሱ ያደንዛዥ ሰው ብር ነው። ዝርዝሮችን ያልኩት በተጨማሪም ደግሞ እነዛም አሉ ነው ዝርዝሮችን አዎ ለእነሱ ነው ማስገባው። ያ ደግሞ በልመና የመጣ ገንዘብ ነው እንደነገርኩ ያመጡ ለኔ ነው የሚሰጡኝ። ቀኑ ሙሉ ያገኙትን ለኔ ይሰጡኛል። ከዛ ጠዋት ላይ ደግሞ የት አካባቢ እንትን እንደሚሉ እኔ በሚነገረኝ ምክንያት እንትን ስምሪት ይሰጣቸዋለሁ ማለት ነው። እዚህ አካባቢ ነው ዛሬ ነገ እንትን የምትሉት ምናምን ብዬ ቦታ ምናምን እንትን እላቸዋለሁ ጠቁማቸዋለሁ። እዛ ይውላሉ። ቦታ የምትመድቢያቸው እኔ ነኝ አንቺ ነሽ ማለት ነው። ማታ መጥተው አንቺ ጋር ገንዘቡን ያስረክባሉ። ጠዋት ደግሞ መጥተው ስምሪት ተቀብለው ይሄዳሉ ማለት ነው። አዎ አንዳንዶቹ ወደ ማታ ይመጣሉ። ሽማግሌዎቹ ደግሞ አሁን ለራሱ የሚመጡ ይኖራሉ። ሽማግሌዎቹ ምናምን የሆኑ ሰዎች ይመጣሉ። ስምሪት የሰጧቸው አሉ። በቅርብ እነሱ ስለማምሸት ስለማይችሉ በጊዜ የሚመጡ አሉ። አሁን ሜቢ ከቆየ ትንሽ ልታገኛቸው ትችላለህ እነሱንም። ስለዚህ ዛሬ ራሱ አንቺ ጋር መጥተው የሚያስረክቡ ይኖራሉ ማለት ነው። አዎ ይመጣሉ። አሁን በቅርብ ሰዓት ይመጣሉ። ምክንያቱም ይሄንን ነገር እኛም ማወቅ እንፈልጋለን። ስለዚህ እንግዲህ ቀድሞ ከመጣው ከአንደኛው እንጀምራለን ማለት ነው። ምናልባት አዛውንትም ህጻናቶችም አሉ ነው እያልሽኝ ያለሽ? አዎ ህጻናትም አሉ። ወጣቶች ብቻ ናቸው። አንዳንድ ወጣቶች እነሱ ያመሻሉ እንጂ ህጻናትና ሽማግሌዎቹ አዛውንቶቹ በጊዜ ነው ይመጣሉ። አሁን በጣም ጥሩ። ስለዚህ እንግዲህ ቆይተን አሁንም ቢሆን ሰዓት ሄዷል። ምክንያቱም ጠዋት አካባቢ ላይ ነው እንግዲህ የጀመረው እንዳያችሁት። ጠዋትም ከነዛ ወንበዴዎች ጋር ስንሯሯጥ የነበረበት ሰዓት ነው የነበረው እና በጣም ብዙ ነገር አሳልፈናል። ስለዚህ አሁን እያንዳንዱን ነገር እንግዲህ እንጠብቃለን ማለት ነው። እዚህ ቁጭ ብለን ጠብቀን አናግረናቸው እንሄዳለን። እንግዲህ ከዚህ በፊትም አንዳንድ የኔ ቤቶችን እኛም በግላችን እዚህ ቪዲዮ ላይ ያቀረብናቸው እንዲሁም ደግሞ ከልጅ ጋር ያገኘናት እናንተም እንደምታስታውሱት አንድ የኔ ቤት እንግዲህ ያቀርበናል ማለት ነው። በልመና በጣም ብዙ ብር እንደሚገኝ ነግረውናል። እንግዲህ በዓላት ከሆነ እንደዚህ የንግስ ቀን የምናምን ከሆነ ከ4,000 ከዛም በላይ እንደሚሰሩ ነግረውኛል። እና ኖርማል ቀን ደግሞ አልተሰራም ከተባለ በጣም በትንሹ እንኳን አልተሰራም ከተባለ 1500 ብር ሰርተው እንደሚመጡ ነግረውኝ ነበረ። ይህ ነገር እውነት ነው? እውነት ነው። እንደዛ ነው። እውነታቸው ነው። እንደዛ ይሰራሉ። በትንሹ 1500 ብር በቀን ገቢ ያደርጋሉ እኛ ጋር ከአንድ ሰው። ይሄ ስራ የለም ከተባለ እና ምንም አይነት ገቢ የለም ከተባለ ነው። ከሰሩ ደግሞ እስከ 4,000 እስከ 5,000 ድረስ የሚሰራ ሰው አለ በቀን።
ያንን ገቢ ያደርጋሉ ማለት ነው። ከዛ ያንን ብር ምንም ሳይጎድል እኔ ደግሞ አሁን እንደሰማሁ እሱን እንዳወራሁት ለነሱ አስተላልፋለሁ ማለት ነው። አንቺን ራሱ እንደዚህ ማመናቸው ማለት አንቺ ለማጭበርበር ወይም ሌላ ነገር ለማድረግ ሀሳብ አይኖርሽም? ጭራሽን ያላስበው ምናምን በህይወቴ ላይ ምን እንደሚመጣ ስለማቅ እኔ አንድም ብር ከነሱ ለማጭበርበር ምናምን አላስብም ምንም አይነት ነገር። ስለዚህ እንግዲህ ያው እንደሰማችሁት ነው እንግዲህ ወደ ተመልካቾቻችን አሁንም ቢሆን አንዴ መተናል ወደ ኋላ የምንልበት ነገር አይኖርም። ስለዚህ ትንሽ ጠብቁ ስለተባለ ጠብቀን እንግዲህ አንድ ሰው በቂያችን ነው አንዱን ካናገርን። ምክንያቱም ይሄን ነገር እንዴት እንደሚሰሩ በምን አይነት ሁኔታ እዚህ ስራ ላይ እንደተሰማሩና እንዴት አድርገው ይሄን ገንዘብ ለነሱ እንደሚያስረክቡ ትክክለኛ መረጃውን ከነሱ ማግኘት እንፈልጋለን። ስለዚህ አንድ ሰው እስኪመጣ ጠብቀን እንግዲህ ነገሮችን አጣርተን ለእናንተው የምናሳያችሁ ይሆናል ማለት ነው። እስከዛው ድረስ እንግዲህ አብራችሁ እንድትቆዩ ስል እንግዲህ በአክብሮት እጋብዛለሁ። ውድ ተመልካቾቻችን ያው እንግዲህ እዚሁ ቆይተን አንድ ሰው ወደዚህ ይዘን መተናል ማለት ነው። በጣም ግር ብሎሻል፣ በጣም ደንግጠሻል ያለሽበት ሁኔታ እና አትደናገጭ፣ አይዞሽ። ምንም ግር ሊልሽ ወይም እንግዳ ሊሆንብሽ የሚገባ ነገር አይኖርም። ለጥያቄ ነው የፈለግኩሽ፣ ልጠይቅሽ ብቻ ነው የፈለግኩት። እሺ ሄርሜላ፣ ምንድን ነው ይሄ? ተረጋጊ፣ ምንም አትደናገጭ። እኔ ወደ ቤት ያስገባሁሽ ምናምን እስከ ዛሬ ድረስ ገብቼ ማላውቀውን አስገባሽኝ። እኔ እኮ ምግብ ልትሰጪ ነው ብዬ ነበረ። ምንድን ነው ምን መሰለሽ የተፈጠረው ነገር? እነሱ የህግ አካላት ናቸው። ከኔ ጋር በደንብ አውርተናል እና አንቺም ሁሉን ነገር እንድትነግሪያቸው ነው። አሁን ላይ በቃ ከአንቺ የሚፈልጉት መረጃ አለ። ይሄ አትደናገጭ። ካሜራውም ያየሽው ሰው ምናምን ይሄ ለመረጃ ነው። ከኔ ጋር ቀኑን ሙሉ አብረን ነው ያልነው። ስለ ሁሉም ነገር ያውቃሉ። ሁሉን ነገር አውርቻቸዋለሁ። አንቺ ደግሞ ስለ ሁሉም ነገር መረጃ ስጫቸው። አትደናገጭ። ምኑ ልንገራቸው? ምንድን ነው የምንሰራውን እያወቅሽው ምኑን ነው ይሄን ነገር እያንዳንዱን ነገር አውቃለሁ። ችግር የለውም። ይኸውልሽ እኔ ከዚህ በፊትም አውቃለሁ ስለዚህ ነገር ስለምትሰሪው ነገር እያንዳንዱን ነገር አውቃለሁ። ታዲያ ካወቅኩ ምን እኮ አንቺ ደግሞ በይበልጥ እንድትነግሪኝ የምፈልጋቸው ነገሮች አሉ። ስለ ነገሮቹ መረጃ ማጠናከር ስለምፈልግ ነው። አንቺ ነው ምንም የማውቀው ነገር የለም። ምን አርጌ የተባልኩትን ብቻ እኮ ነው ማረጋው። እኔና አንቺ እንግባባለን። ትነግሪኛለሽ ያለውን እንዴት እንደምትሰሪ፣ ስራዎቹን በምን አይነት ሁኔታ እንደምትሰሪ ትንሽ ነገር ነው ከአንቺ መስማት የምፈልገው። እባክሽን ተረጋጊ፣ አይዞሽ፣ አትደናገጭ። መደናገጥ አይጠበቅብሽም። በልመና እኮ ነው የምተዳደሩ። አውቃለሁ ልመናውን አይደለም እያልኩኝ ያለሁት፣ ግን እዚህ ጋር በምን አይነት ሁኔታ እንደመጣሽ ወይ ተገዝተሽ ይሁን እንዴት እንደሆነ እሱ ነገር መቼም እዚህ ገንዘብ ተስረክቢ ስትመጪ እንግዲህ እንዴት ሊሆን እንደሚችል እናውቃለን አይደል እንዴ? ስለ ልመናው በምን አይነት ሁኔታ ከነዚህ ሰዎች ጋር እንደምትሰሪ ይኸውልሽ ልንገርሽ፣ ላሳምንሽ። እነሱ ሆን ይኸውልሽ፣ አይዞሽ፣ አንቺን አሁን ልከስሽ ወይም አንቺን ላሳስርሽ አይደለም። ምንም አይደርስብሽም። አንቺ አሁን እኮ ተረጋጊ፣ ምንም አትፍሪ፣ ምንም ያስፈራ ነገር የለም። በቃ እኔ ምንም እኮ የማውቀው ነገር የለም። ስለዚህ ልሂድ። ተረጋጊ፣ ይኸውልሽ፣ መረጋጋት መቻል አለብሽ። ያልሽኝን አደርጋለሁ። ተረጋጊ እባክሽን። አስከፍቼሽ አውቃለሁ? አስከፍተሽኝ አይደለም፣ ድንገት ስለመጣሽ ነው። አንቺን አይደለም ስጠብቅ የነበረው ሲጀመር የሚመጣ ሰው ይኖራል ምናልባት እያልኩት ነው የነበር። ለሱ ምንድን ነው ፋን ስለያዘኝ ብዬ እኮ ነው የመጣሁት። ምንም የሚያስፈራሽ ነገር የለም። በቃ እኔ አሁን ጠርቼሽም አይደለም ሲጀመር። ምንድነው የመጣሽው? ድንገት ነው አይደለ? ጠርቼሽ ወይ እነሱ ጋር ላገናኝሽ ወይ ልከስሽ ምናምን አይደለም። እኛ እኮ ይኸውልሽ አንቺ ቀድመሽ ስለመጣሽ እንጂ ሌላ ሰው ቢመጣ ከአንቺ በፊትም ቀድመው ሌሎች አዛውንቶች ወይም ደግሞ ቢመጡ ኖሮ ጥያቄ ልንጠይቃቸው ነው። አንቺ አሁን ስለመጣሽ ከአንቺ ጀመርን። ሌሎቹንም ቢሆን በሂደት ሁሉንም እንጠይቃለን። ታዲያ የምትጠይቁኝ ይህ ሁሉ ነገር አድርጋችሁ ነው እንዴ? ለመረጃ ነው። አትፍሪ። ስለማንነትሽ አይታይም። ነገ ማንነት ወጥቶ ገንዘብ አይሰጡኝም ህዝቡ እንትን አይልም ብላሽ አስበሽ ከሆነ ተረጋጊ። በመጀመሪያ ፊትሽ ይከለላል። ማንነትሽ የሚታወቅበት ነገር አይኖርም። ድምፅሽም በሌላ የሚቀየር ነው የሚሆነው። ስለዚህ ተረጋጊ። ስለማንነትሽ ማንም ምንም ሊያውቅ የሚችልበት ሁኔታ የለም። እሺ ግን እኔ አሁን የምፈልገው ለእኔ ትክክለኛውን መረጃ እንድትሰጭኝ ነው። እኔ የህግ አካል ነኝ። እነሱን ስለሚያሰራቸው ሰውዬ ነግራኛለች። አንቺ ደግሞ ሂደቱን በምን አይነት ሂደት እንደምታስቀጥይ አንቺ ቅርብ ጊዜ ነው ከእሷ ጋርም እንግዲህ ወደ እሷ ስምሪት ውስጥ የገባሽው እና ከዛ በፊት ሌላ ሰው ማን ነው ሲያሰማራሽ የነበረው? ምንስ ነው? እንዴት ነው ስትሰሪ የነበረው የሚለውን ለእኔ ለመረጃ ስለፈለግኩ ነው። ከእሷ አንደበት ሰምቻለሁ፣ ከአንቺም አንደበት ይህን ነገር መስማት ስለፈለግኩ ነው። ተግባባን? አው ግን እኔ መረጋጋት መቻል አለብሽ። ችግር የለውም። እሺ ካሜራውን ያጥፉላት፣ አንዴ ካሜራውን ያጥፉላትና አረጋግተናት ነገሩን በደንብ አስረድተናት። እኔ ስለ ስራ ማዝሽ አይደለ? አሁን ደግሞ እኔ ነኝ ተናገር ያልኩሽ። ስለዚህ አንቺ ምንም የሚያስፈራ ነገር የለም። እነሱ የሚጠይቁሽን ነገር መልሽላቸው። ጥያቄ መመለስ አይከብድሽም። ማን ሳወራሽ ትመልሽልኝ የለ? እኔ ነኝ ማዝሽ። እኔ አሁን ያልኩሽን አድርጊ በቃ። ምንም አትፍሪ። የሚጠይቁሽን ጥያቄ ብቻ መልሽላቸው። የሚያስፈራ ነገር የለም። እኔ አለው ግድ የለሽ። አጥፋ አንዴ ካሜራውን እባክህ፣ አንዴ አጥፋው። እኔ አስረድቻት እመለሳለሁ። ይኸውልሽ ተረጋጊ። አንቺ አጥፋልኝ አንዴ ካሜራውን።
ውድ ተመልካቾቻችን እንግዲህ እሷንም ማረጋግተን እኛም ነገሮችን በትክክል አስረድተናት ተመልሰን መተናል ማለት ነው። ስለዚህ አንዳንድ ነገሮችን ግልጽ አድርገንላት ልትነግረን ፈቃደኛ ሆናለች ማለት ነው። እስቲ እንደው በመጀመሪያ ስምሽን ልተዋውቅና ከስምሽ ጀምሬ እንዴት ነው እዚህ ስራ ውስጥ የገባሽው የሚለውን እያንዳንዱን ነገር የምትነግሪኝ ይሆናል። እስቲ በመጀመሪያ አንቺ ማን ትባያለሽ? ይፍቱ። እሺ ይፍቱ፣ እነሱ ጋር መስራት ከጀመርሽ ረዥም ጊዜ ሆነሽ ወይስ በቅርቡ ነው እነሱ ጋር የጀመርሽው? አይ በቅርቡ ነው የጀመርኩትኝ እኔ ከእነሱ ጋር የጀመርኩትኝ እንጂ ከዛ በፊት እኔ ለብቼ ነበር የምሰራ የነበረው። ልመና ላይ ተሰማርተሽ የነበረው በግልሽም ልመና ትሰሪ ነበር ማለት ነው? አዎ ችግር አስወጥቶኝ ደጅ አስወጣኝ። በዛ መሀል ነው እንግዲህ እነሱ አሁን ያገኙኝ እንጂ ለብቼ ነበር የምሰራ የነበረው። ችግር አስወጥቶኝ ስትይ ማለት? አው ሰውንና ችግር አያጋጥምም አይባልም። ችግር አጋጠመኝ። ልጆች ነበሩኝ፣ 2 ልጆች ማሳደግ አቃተኝ። ባለቤቴ ጥሎኝ ሄደ። ስለዚህ 2 ልጆች ማሳደግ ስላልቻልኩኝ ልጆቹን ለጉደፈቻ ሰጥቼ ሰው ቤትም እያጠብኩኝ እየተላላኩኝም መኖር ጀመርኩኝ። ግን ወገቤን በጣም ያመኝ ስለነበረ አልቻልኩም ልብስ ጎንበስ ቀና ብሎ ማጠብ። ከዛ በቃ አልሆን ሲለኝ ወጣሁኝ። ከዛ የምኖርበት ማድርበት ቤት የምከራይበት ብርም ስላልነበረኝ በቃ በዛ ምክንያት ነው ጎዳና ላይ ወጥቼ መለመን የጀመርኩትኝ እና መኖር የጀመርኩት። ኦኬ እሺ። ከዛ ጎዳና እንግዲህ መለመን ጀምረሽ ከነሱ ጋር በምን አይነት ሁኔታ ተገናኘሽ? በምንስ ነው ከነሱ ጋር የተዋወቅሽው? አይ ከነሱ ጋር የተዋወቅኩትኝ እንኳን አጋጣሚ እንደዚህ ለምኜ ይዤ ልወጣ ስል ዱርዮች መጥተው ደበደቡኝና ለመንኳትን ያችኑ ከነ ምግቡ ከነ ሳንቲሙ ቀምተው ይዘው ሲሄዱ የሆኑ ጣና ያሉ ሰውዬ መጥተው ተቀብለው ሰጡኝና በዛ ምክንያት የተገናኘ ነው። እኔ እግዚአብሔር ከሰማይ የላካቸው ነው የመሰለኝ። ከዛ በዛ ምክንያት የተገናኘ ነው። እስቲ እንዴት ነበረ? ምን በዛ ሰዓት ዱርዬ ያው ብዙ ጊዜ ይደበድቡኛል። እዛው እንደ ፌርማታ ላይ ነው ማድረው፣ ባስ ስቴሽን ውስጥ ነው የምናድረው። አንዳንዴ ደግሞ የአንድ አጥር ግቢ ስር ነው ማድረው፣ ምክንያቱም ሳንቲም ብዙም ስላልነበረ እና ያችሁኑ እየበላው ባለችው እንትን እያልኩኝ ነበረ ለምነው። በዛ ላይ ዱርዮቹ ወጣቶች አሉ፣ ይደበድቡኛል፣ ተነሽ ከቦታችን ይሉኛል። ያው ሴት ነህና በሴትነት ብዙ ጥቃቶችም ይደርሳሉ። ያን ሁሉ ታግዬ እንትን እየሰራው ነበረ። በመሀል የሆነ ቀን እንደዚህ ቁጭ እዚሁ አካባቢ እየለመንኩ እያለ እሳቸው አገኙኝና በዛ ምክንያት ነው ቀምተውኝ ሲሄዱ እሳቸው ተቀበሉና አምጥተው ሰጡኝና ከኔ ጋር ብትሰሪ እኮ እንደዚህ ታገኛለሽ፣ የተሻለ ገንዘብ ታገኛለሽ አሉኝ። እኔ እየቀለዱ መስሎኛል። አይ አይደለም በትክክል ይሄ ነው፣ እንደዚህ አድርጊ፣ እንደዚህ ፍጠሪ ብለው አሉኝ። እሺ ብዬ ተቀበልኳቸውና እስኪ ልሞክረው። ምንድን ነው እስቲ ስራው? ሌላ ስራ ነው ወይስ? አይ ሌላ ስራ ሳይሆን ይሄንኑ ልመና ነው። በቃ እዚሁ ልመና ውስጥ ቦታ ይመርጡልናል። እንደዚህ ቦታ ሂጅ ይሉኛል። ከዛ ይሄዳለሁኝ። እንደውም የመጀመሪያ ቀን የማረሰው በጣም ሕፃን ልጅ ጨቅላ ልጅ ይዘውልኝ መጡ። ከዛ ይሄን ይዘሽ ከነሱ ጋር አብረሽ ስትሰሪ ማለት መጀመሪያ ሊየው ብዬ የመጀመሪያ ቀን ያደረጉት ሕፃን ልጅ ይዘው መጡ። ያንን ሕፃን ልጅ ተቀብዬ ሂጄ በቃ በጣም ትንሽ ነው፣ በጣም ያስፈራል፣ ለመያዝ እንኳን የሚያስፈራ ልጅ ይዘው መጥተው ሰጡኝ። ከዛ ያንን ይዤ ሂጄ ስለምን በቃ በህይወቴ አይቼው ማለቅ ሰው ቤት እንኳን ሆኜ እየሰራው ማላውቀውን ብር አገኙኝ የዛን ጊዜ። ከዛ ያው ብር ነውና ያሳሳሃል፣ ነገም እንደዛ አገኛለሁ በሚል ይኸው ከእነሱ ጋር ነው እየሰራ ያለሁትኝ ይላሉ። እነሱ ጋር ሳይሆን እንዴት ነው? ስንት ነው የምትከፋፈሉትስ? ገንዘቡንስ እንዴት ነው አምነሽ ለእነሱ የምትሰጪውስ? መጀመሪያ ብዙም አልነበረም፣ ሙሉን ነበረ። ከዛ 50 አሉ። ያው እኔ በቁጥሩም ብዙም ስለማላውቀው ከዛ በምናገኘው ግማሽ ትወስጃለሽ፣ ግማሽ እንወስዳለን ተባባልን። እንደዛ ሲሆን ጥያቄ አልፈጠርሽም አንቺ ለምን? ምክንያቱም ከድርጊዎች ስለሚጠብቁኝ የሚመታኝ የለም። አሁን እቃዬን የሚነጥቀኝ የለም። ምግቤን ቢያንስ እንኳን ምግቤን እንኳን የሚነጥቀኝ ስለሌለ በዛ ተስማማንና እሺ አልኳቸው። እኔ የማገኘውን አገኛለሁ፣ የሚያገኙትን አምጥቼ እንደዚሁ አስረክባቸዋለሁ። እንደዛ ነው የምንኖረው። ስለዚህ አሁን በዚህ መንገድ ነው እንግዲህ አብራችሁ እየሰራችሁ ያላችሁት ማለት ነው። እንደው እስቲ እና ይሄን ስራ ተስማምቶሽ ነው አሁን እየሰራሽ ያለሽው? ከዚህ ስራ ለመውጣት ከነሱ ወይም በራስሽ ለመስራት ለምን አታስቢም? ሁሌ ለምንድን ነው ለነሱስ እንትን እያልሽ እንትን የምትይው? ከልመናስ መቼ ነው የምትወጪውስ?
እንግዲህ ከልመና እንዴት አድርጌ እወጣለሁ? ያው ሕክምናው በጣም ብዙ ወጪ ስለሚያስፈልገኝ ወገቤን ስለሚያመኝ አልኩህ እኮ ብዙ ወጪ ስለሚያስፈልገኝ ሳንቲሙ የለም። ስለዚህ ከእጅ ወደ አፍ ነው። አሁን እንደውም እነሱ ጋር ካለሁኝ ቤት ተከራይቼ ነው የምኖረው። የቤት ኪራይን ስለምከፍል ማለት ነው። ምግቡን ባልችል የቤት ኪራይን እንኳን እችላለሁኝ። ስለዛ ነው። ለብቻዬ ደግሞ መስራት አልችልም። ለብቻዬ ሰርቼ እንዴት ነው የምወጣው? አንደኛ ድርጊዎች አሉ፣ ሁለተኛ እነሱም የእነሱ ቦታ አለ የሚያውቁት ከተማው ላይ የቱ ጋር ሆነ መለመን እንዳለብህ ሩቅ ሆነ እኮ የሚመለከትካል። እንኳን አይደለም ለግል ሆነ ልትለምን አሁን የለመን ከሆነ እንኳን የሚያይክ ከሩቅ ሆኖ የሚመለከትካል። አሁን ላይ በምትለምኝበት ሰዓት የሚከታተላችኋል ማለት ነው። አዎ ከአንድም ሁለት ሶስት ሰው ከሩቅ ሆኖ ቆሞ ያይሃል። ከዛ መደበቅ እንኳን አችልም። እስኪ ለነገ የሆነ ነገር አሞኝ የሆነ ነገር አምሮኝ ገዛለሁ ብዬ እንኳን ምደብቀው የለም። አምጥቼ ሳስረክብ ራሱ ከፀጉር ጥፍሬ እስከ እንትኔ ድረስ ፈትሸውኝ ነው እንጂ በግል መስራት አይቻልም። ተፈትሸሽ ያለውን ገንዘብ አሁን እኩል ነው የምትካፈሉት ማለት ነው? አዎ አሁን እንግዲህ የሰጡኝን አሜን ብዬ ነው የምቀበለው። ምንም አማራጭ የለም። አንደኛ አሁን ክረምት እየመጣ ነው፣ የምወርቅበት የለም። እምቢ ብዬ ብወጣ የባሰ ሌላ ችግር ነው። እዚህ ወገቤ ላይ ሌላ ችግር ነው የምፈጥረው። ስለዚህ ከሕክምናውም እንኳን ባይኖር ቢያንስ አንገቴ የማስገባበት ቤት ተከራይቻለሁ። ስለዚህ ከእነሱ መውጣት አልፈልግም። እስቲ እንደው ቅድም የመጀመሪያ ቀን እንደው ጨቅላ ሕፃን ልጅ አምጥተው ሰጡኝ ምናምን ብለሽ ነበረ። ከዛስ በኋላ እንደዚህ አይነት ስራዎችን ሰርተሽ ታውቂያለሽ እንዴ? ብዙ ነው እንጂ በቃ በየቀኑ አዲስ ነገር ነው የሚመጣልህ። ዛሬ ጨቅላ ሕፃን ከመጣልህ ነገ ደግሞ የሚሄድ ልጅ ይመጣልሃል። በዳዴ የሚሄድ ልጅ ይመጣልሃል። የሚቀጥለው ደግሞ አይንሽን ጨፍነሽ አይነ ስውር ሆነሽ ይለኛል። ቆማለሁኝ የሚመራኝ ሕፃን ልጅ ይመጣል። እንደዚህ እየተደረገ በተለያየ ነው የሚሰራው። ይሄ ነው ምልክ አይደለም። ያ አድርጌ የተባልኩትን ብቻ ነው ማረገው። በብዙ ነው የሚሰራው። አንቺ በእነሱ ትእዛዝ ይሄን ነገር ታደርጋለሽ ማለት ነው? ትእዛዙን ተቀብዬ አሜን ብዬ አደርጋለሁ። ከዛም አምጪ የሰራሁትን አምጥቼ ያስረክባለሁ። እንደዛ ነው የምኖረው። እንደው ግን የሰራሽው ገንዘብ አንዳንዴ አሳስቶሽ ወይ ይዘሽ ለመሄድ ምንም ሞክረሽ አታውቂም? ብሞክር እንዴት ሆናለሁኝ? ነገርኩ። ከላይ የሚመለከት ካለ እንደገና አምጥቼ ሳስረክብ ደግሞ ፈትሻኝ ነው። 5 ሳንቲም እንኳን ትርፍ እንኳን አልይዝም። ከያዝኩም እንኳን ከሚሰጠኝ ብር ላይ ተቀንሶ የለም የምባልበትም ጊዜ አለ። እንደዛ እንትን ካልኩኝ ከተናገርኩኝ የለም ተብሎ እሱንም ሊወሰድብኝ ይችላል። ስለዚህ እንደሱ አላደርግም። ኦኬ። እንደው እስቲ አንቺ በዛ አካባቢ ላይ የምታውቂያቸው ሌሎች ሰዎች አሉ ወይስ አንቺ ብቻ ነሽ በዚህ ነገር ላይ ያለሽው? ኧረ ብዙ ናቸው። እኔ አሁን ከሌ ማለት አልችልም። ምክንያቱም በየጊዜው ስለምንቀያየር ቦታም ስለምንቀየር አድርጎ የተባሉበት ቦታ እዚህ ቦታ እነሱ ራሳቸው ናቸው የሚወስዱን። ከዛ በኋላ በሉ ጀምሩ እንጀምራለን። እነዛ ሰዎች ቆሞ ያዩናል። ስለዚህ ይሄ ነው ምልክ የለም። ብዙ ነው። ስለዚህ የተለየም ነገር መስራትም አትችሉም ማለት ነው። የተለየ ምንም ማድረግ አችልም። የሚመለከትህ ሰው አለ፣ እይታ ውስጥ ነህ። ከዛ ውጭ ደግሞ ምንም እኔ ነገርኩ ወገቤን በሽተኛም ስለሆነ የተለየ ነገርም አስቤም አላውቅም። ምክንያቱም ከህመሜም አንጻር ያን ነገር አስቤም አላውቅም። ካሰብኩም ደግሞ ያው ከሰውየው ጋር አጋጫለሁኝ። ቢያንስ ነፍሴ እንኳን የምታስቢው ሰው አለ ወይስ? እኔ አላውቃቸውም። አንድ ሰውየው የወሰዱኝ ሰው እያሉ በየጊዜው ስለሚቀያየር እኔ አላውቃቸውም። እከሌ ነው ማለት አልችልም። ትንሽ ይከብዳል። ስለዚህ ገንዘብም ስታቀብይ እሷን ነው የማውቀው። አሁን ደግሞ እሷን ነው። ስለዚህ አላውቅም። በየጊዜው ይቀያየራል ገንዘብስ የምታቀብዪው ሰው? አዎ እንደዛ ስለሆነ አላውቀውም። አሁን በቅርብ ነው እንግዲህ እሷን ደግሞ የተዋወኩትኝ ወደዚህ ያመጡኝ። ማን ነው ወደዚህ ቦታ ሄደሽ እዚህ ቦታ ገንዘብ እዛ ነው ዛሬ የምትሰጪው? የሚመለከቱን ሰዎች አሉ አላልኩህም? ምልክት ይነግሩሃል። እነሱን እየተከተልክ ትመጣለህ። ከዛ እንዳይታዩ አልፈው ይሄዳሉ። አንተ ገብተህ ትሰጣለህ። በምልክት ነው የሚነገርህ። ስለዚህ በዚህ መንገድ ነው የምትግባቡት ማለት ነው። እንደው እነዛን ልጆች እነዛን ህፃናት ከየት የሚያመጡ ይመስልሻል? እንደምታውቂው ነገር አለ? አላውቅም ምንም ነገር። ምክንያቱም ከጠየኩኝ ሌላ ችግር ነው ላይ መመዘው። ስለዚህ መጠየቅም አልችልም። በምን አቅም ይጠይቀዋለሁ? ያንን ከጠየኩኝ ያንን ካደረኩኝ ሌላ ራሴ ላይ ሌላ ችግር ነው የምፈጥረው። ስለዚህ ቆሞም የሚያዋራኝም የለም። አድርጌ የተባልኩትን ዛሬ ይሄ ይመጣል ይሰጠኛል፣ አሜን ብሎ ተቀብሎ መሄድ ብቻ ነው። በምን አቅም ይጠይቃለሁ? ብጠይቅማ ጥሩ ነበር። ቢያንስ እኔን የሚደግፈኝ ልጅ ይኖር ነበር። አንዱን እንኳን ተቀብዬ ወስጄ እንደው እነዛን ለማደጎ ሰጠው ያልሽውን ልጆች እንደው አሁን ላይ
የት እንዳሉ ታውቂያለሽ? ምናልባት እኔ ምንም አላውቅም። አሁን ላይ ምክንያቱም ለማኖር ምናልባት ከድሮ የተሻለ ሁኔታ ላይ ያለሽ ይመስለኛል። ምክንያቱም በፊት ራሴንም ራሱ ቤት ኪራይ መክፈል አቃተኝ እያልሽ ነበር። አሁን ደግሞ ቤት ኪራይ እንኳን መክፈል ችያለሁ እያልሽ ነው። እና አሁን ልጆችሽን ወደዚህ ለማምጣት ሀሳብ የለሽም? እነሱን አምጥቼ ደግሞ ምን አበላቸዋለሁ? ትምህርት አለ፣ ልብስ አለ። ዝም ብሎ እኮ ልጅ አያድግም አይደል እንዴ? እኔ ይሆንልኛል ይሳካልኛል ብዬ ነበረ ትዳሩን ይዤ የነበረው። በአጋጣሚ እሱ እንደዛ ሲሆን አሁን ልጆቹን አምጥቼ ደግሞ እንዴት ነው የሚሆነው? ሌላ ችግር ነው የሚሆነው። ለራሴ ያልሆንኩኝ አሁን ለልጆች ቤት ነው እንጂ የተከራይ ጣራ ግርግዳ ይበሉ ልጆች ያድጋሉ። ጫማ አለ፣ ልብስ አለ፣ ትምህርት አለ፣ የትምህርት ቤት የሚሞላ ነገር አለ። ቋሚ ነገር ሳይኖር ያን ነገር ማድረግ ይከብዳል። ልጆቼንም አምጥቼ ስሬ ባረግ ደስተኛ ነበርኩኝ። ግን እንደው ከዚህ ስራ ለመውጣት የሆነ የተሻለ ነገር የምታስቢው ነገር የለም? እስከ መቼስ ነው እዚህ ነገር ውስጥ የምትቆዩ? ጉሊትም ምናምንም ማድረግ እችል ነበር፣ ግን ምንም ሳንቲም የለኝማ። በምን አቅሜ አድርጌ ጉሊትም ምናምን ጀምሬ በምትሰሩ ምክንያቱም የምታገኙት በጣም ብዙ ገንዘብ እንደሆነ ሰማለሁ። አንዳንድ የንግስ ቀን ሲሆን ከ4 እስከ 5 እስከ 3 እንደምታገኙ ሰማለሁ። ኖርማል ቀን እና 60 ሺህ ብር ራሱ ብታገኙ እኮ የሚሰጥክ ለዛው ለቤት ለተከራየሁበት ቤት ግማሽ % ተባለ እንጂ ግማሹን ያገኘሹን ግማሽ ተባለ እንጂ ያ ሁሉ ሙሉን አይሰጠን። የተሰጠህና ምን ብለህ ትቀበላለህ? አለበለዚያ እሱንም ልትቀማ ትችላለህ። አንዳንዴ ላይ ይሰጥክ ይችላል። የቤት ኪራዩን እኔ እከፍላለሁ ልትባልም ትችላለህ። ስለዚህ ይህን እንደዚህ ለማድረግ ትንሽ ያስቸግራል። ስለዚህ የሚረዳኝ ማባገኝ ጥሩ ነበር። አዎ በስጋት ነው ግድ ነው እንጂ ምክንያቱም ያችን የተሰቃየኋትም ስቃይ አውቃታለሁ። መንገድ ላይ ወጥቼ እንደውም አሁን ያቺ ቤት ስላለች ትንሽ ከብርድም ትከላከልልኛለች። ሰሞኑ እንደውም ትንሽ ጉንፋን ቢጤ ይዛኝ ነው እንትን ያልኩትኝና ለዛ ነው በጊዜ የምገባው። እንግዲህ ያው የምፈልገውን መረጃ በበቂ በሚባል ሁኔታ እንግዲህ ነግራኛለች ማለት ነው። ያው ቀረ የምንለው ነገር አለ ብዬ አላስብም። በእርግጥ አብዛኛውን ነገር ነግረሽኛል። ከዚህ በፊትም ይህን ነገር ከሌሎች ማለት ከእንዳንቺ አይነት ሰዎች ሰምቻለሁ። አሁንም ከአንቺ ማረጋገጥ ፈልጌ ነበረ አንቺንም ወደዚህ ያመጣሁሽ። አሁንም ግን ያው እኔና አንቺ ጨረስን ማለት አይደለም። ምክንያቱም የት አካባቢ በምን አይነት ሁኔታ እነማን እንደሆኑ እንድታሳይኝ ይፈልጋለሁ። ምክንያቱም አንዴ የዚህ ነገር ውስጥ ገብተናል። እኔ የህግ አካል ነኝ እንግዲህ እንደነገርኩሽ። ስለዚህ እዛ አካባቢ ላይ ማን ነውስ የሚከታተላችሁ? ይህንን ስራ ማን ነው የሚያስለምናችሁ? ቅድም እዚህ ከነበረችው ልጅ በተጨማሪ ማን ነውስ ይህን ትዕዛዝ የሚሰጥሽ የሚለውን ማወቅ ስለምፈልግ እያንዳንዱን ነገር አንቺም እንግዲህ ከኔ ጋርም እየቆየሽ እንግዲህ እነዚህ ነገሮች ታሳይኛለሽ ማለት ነው። እንግዲህ እኔ አሁን እንደሱ ተናገሬ ሌላ በኋላ እኔ ላይ ችግር ቢፈጠርስ? ይህችኑ ከምኖርባት ቤት ደግሞ ብፈናቀልስ? የት እኖራለሁኝ? እንዴት ሆናለሁኝ? አንቺ ድጋፍ እናደርግልሻለን። ቃል ልገባልሽ የምፈልገው ነገር ቢኖር ለአንቺ ድጋፍ እናደርግልሻለን። ማድረግ ያለብንን ነገር አድርገን ከባልደረቦች ጋር ተመካክረን የሚደረግልሽን ነገር እናደርጋለን። ግን ያንን ነገር ማድረግ የምንችለው አንቺ እነዛን ሰዎች ያሳልፈሽ የምትሰጪን። ምክንያቱም አብዛኞቹ ከዚህ በፊት እንዲሁም ያገኘናቸው አሉ እንዳንቺ እና እነሱን እንትን ስንላቸው በትክክል እንኳን በውል ሰዎቹን እንደማያውቋቸው ከሩቅ ሆኖ የሚከታተላቸው ሰው እንዳለ እንጂ ማን ምን እንደሚከታተላቸው እንደማያውቁ ነው የነገሩኝ። እና አንቺ አሁን እነዛን ሰዎች በአይንም ያየሻቸው ይመስለኛል። እና አይተሻቸው የምታውቂ ከሆነ እከሌ እዚህ አካባቢ ላይ እከሌ ይለምናል፣ የሚለምኑትን ራሱ እከሌ በእነሱ ቁጥጥር ስር ነው ያለው የሚለውን እያንዳንዱ ነገር እንድታሳይኝ ስለምፈልግ ነው። እሺ እንግዲህ ሞክራለሁኝ። እንግዲህ ከተባበራችሁኝ እተባበራችኋለሁኝ። ግን ህይወቴን አደራ፣ ምክንያቱም አስቸጋሪ ነው። ለእሱ ጥበቃ እናደርግልሻለን። ያው እንደምታየው እንግዲህ ከኔ ጋርም ብዙ ሰዎችን ያሉት እኔም ደግሞ እኔም እንደነገርኩሽ እንግዲህ የህግ አካል ነኝ። ህግን ደግሞ መተባበር ያው ዞሮ ለራስ ነው። ነገ ከማህበረሰቡን ከመጥፎ ነገር መታደግ ነው። እነዛ ህፃናቶች ከየት እንደሚመጡ እንግዲህ እኛ በጣም ብዙ ባገኘናቸው ባደረግናቸው መረጃዎች እንግዲህ ምንጮቹን አግኝተናል። አንዳንዶቹ ተሰርቀው ነው የሚመጡት፣ አንዳንዶቹ ደግሞ በኪራይም ራሱ የሚመጡ ህፃናት እንዳሉ እንግዲህ ሰምተናል። ስለዚህ ይሄንን ራሱ ስትሰሚ ትንሽ ልብሽ ሊራራ ደንገጥ ይገባል አይደል? እኮ አልኩ እኮ ሰዎቹ በጣም ስለሚያስፈሩ የምታደርጉልኝ ነገር ካለ እንደዛ ነው እንጂ አሁን ዝም ብዬ እኔ አድርጌ እንዲሁ በተጎዳው ጎኔ እንደገና ደግሞ ሌላ ችግር እንዲፈጠር አሁን ነግሬሻለሁ። አንቺም ቃል ገብቼልሻለሁ። ይገባል የምንለውን ነገር እናደርጋለን። እሱንም ያው ከባልደረቦቼ ጋር ተነጋግረን ማለት ነው። ስለዚህ አንቺም ደግሞ ይህን ነገር መተባበር መቻል አለብሽ። ምናልባትም ደግሞ እዚህ ቦታ ላይ ነገ ጠዋት ልንፈልግሽ እንችላለን እና
ዛሬ ራሱ ከኛ ጋር መቆየት መቻል አለብሽ። ምክንያቱም ነገ ላይ እንግዲህ እንደምታውቁት ውድ ተመልካቾችን ከአንድ ሰውን ለማግኘት እንግዲህ ቀጠሮ ይዘናል። ያ ከእሷ ገንዘብ የሚቀበል የተባለው ከዛች እዚህ ከነበረችው ከእሷ ገንዘብ ይቀበላል የተባለው ሰው እንግዲህ እሱን ለማግኘት ነገ ላይ ቀጠሮ ይዘናል። የእኛን ፍላሾች፣ ሃርድ ዲስኮች ሊቀበላት የነበረውን ሰው ለማግኘት ነገ ቀጠሮ ይዘናል ማለት ነው። የኔ ባልደረቦች እዚህ ቤት ነው የሚያድሩት። አሁን ኦልሞስት አመሻሹ ላይ ነው ያለ ነው። ሰዓትም እየሄደ ነው። ወደ እንግዲህ 12 ሰዓት እያለፈ ነው ማለት ነው። ወደ አንድ እየተጠጋን ነው። ስለዚህ እዚሁ የኔ ባልደረቦች ሴት ባልደረቦቻችን እዚሁ ያድራሉ። ምክንያቱም የሚታወቀው ነገር የምናውቀው ነገር የለም። ምን እንደሚፈጠር ማን ጋር እንደምትደውል ማን ጋር ምን እንደምታደርግ ከማን ጋር ኮንታክት እንዳላት ስለማናቅ ማታ ማን እንደሚመጣም ስለማናቅ እዚሁ አንዳንድ ወንዶችም ቁጭ ብለው የሚመጡትን የሚጦችም ከእነሱም አንዳንድ ቃለ መጠይቆችን ያድርጉና ያው ነገ ላይ ደግሞ ተመልሰን መተን ያ የተባለው ግለሰብ እናገኘው ይሆን አብረን የምናየው ይሆናል ማለት ነው። ስለዚህ ያው ሁልጊዜም እንደምንላችሁ ላይክ እንዲሁም ሼር ማድረጋችሁን አትርሱ። ሀሳባችሁን ደግሞ ከስር ጻፍ እያደረጋችሁ እንደዚህ አይነት ነገር እኔም ከዚህ በፊት ገጥሞኝ ነበረ፣ እንደዚህ አይነት ነገር እዚህ አካባቢ ላይ አይቻለሁ፣ እዚህ አካባቢ ላይ ሄዳችሁ ብታጣሩ ብላችሁ እናንተም ለእኛ ጥቆማ መስጠት ትችላላችሁ። የት አካባቢ እናንተስ የሚያጠራጥር ነገር አይታችኋል? ኢትዮጵያ ውስጥ ያላችሁት ተመልካቾቻችን እስቲ እንዲህ አይነት ቦታ ላይ እንዲህ አይነት ነገር አጠራጣሪ ነገር አይቻለሁ። ብዙዎቻችሁ እንግዲህ ከዚህ በፊት ጽፋችሁልን ነበረ። መገናኛ አካባቢ ላይ እንደዚህ አይነት ነገር አንድ ሴት አለች እንደዚህ ይዛ የምትለምን እሷን ሄደህ ብትጠይቃት ምናምን ያላችሁኝ ያላችሁ፣ ሜክሲኮም ላይ ብዙ ኮሜንት እየሰጣችሁኝ ነው እና እስኪ እኛም በራሳችን መንገድ ሄደን ማጣራት እያደረግን ነው። እናንተስ የት አካባቢ ላይ እንግዳ ነገር አይታችኋል? ጻፍ አድርጉልን እስቲ። እኔ እዚህ ቦታ ላይ እንግዳ ነገር አይቻለሁ፣ እንደዚህ አይነት ነገር አይቻለሁ ብላችሁ እናንተም ጻፍ አድርጉልን። ያው እኛም ዞር ዞር እያለን አካባቢውን ቃኝተን ማን ከማን ጋር ነው የሚሰራው የሚለውን እንግዲህ እናያለን ማለት ነው። ስለዚህ ከኛ ጋር ስላላችሁ የኛ ባልደረባ ስለሆናችሁ ከልብ እናመሰግናለን። እናንተ ደግሞ እኛን የምትደግፉን ላይክ በማድረግ እንዲሁም ደግሞ ለሌሎች እንዲዳረስ ሼር እያደረጋችሁ ሀሳባችሁን ደግሞ የጻፋችሁ ከኛ ጎን መሆናችሁን እንድታሳውቁን እንፈልጋለን ማለት ነው። ያው ዛሬ የነበረን ቆይታ እንግዲህ በዚህ ጨርሰናል ማለት ነው። ነገ ያንን ሰውዬ እናገኘዋለን አናገኘውም የሚለውን አብረን እናያለን ማለት ነው። ስለዚህ አብራችሁን ቆዩ። ነገ ደግሞ በአዲስ ነገር እንገናኛለን። እስከዛው ቸር ቆዩ።